ብቻ ነው። ከዛ ውጪ ሌሎች ነገረ ድነት ተደርጎ ድነትን የተሸከመ ኦኬ። አንድ ሰው መጥቶ አይ እኔ እኮ መርጬ ነው ፈቅጄ ነው ነፃ ፈቃድ አለኝ ልል ይችላል። ሌላው ደግሞ የለኝም ልል ይችላል። ዳስ ማተር አይደለም። ከድነት ጋር የመጽናት ትምህርት ላይ ነው እንጂ ያለፈውን ነው ጭራሽ ያለፈው ምን ሆኖ እንዳለፈ ሳያቅ የመጣበትን ያመነበትን ወደኋላ ታሪክ እየበረበረ ነው እንጂ ድነትን የተሸከመ ትምህርት አይደለም። ስለዚህ በክርስቶስ ኢየሱስ አምኖ ሰው ይድናል የሚል ትምህርት ላይ ሁላችንም ተመሳሳይ አቋም እስካለን ድረስ ሌሎች እይታዎች ያን ያህል ከድነት ጋር ምንም የሚያገናኝ ነገር የለም። አንድም ቦታ ጥያቄ ከድነት ጋር ትምህርት የሚያገናኘው ነገር የለም የምትለን ከሆነ አንድ ጥያቄ ልጠይቀህ። ሉትራኖች ጥምቀት ለድነት ይላሉ። ጥምቀት የህፃናት ጥምቀትን የህፃናት ጥምቀትን የማይቀበል 100 ሺህ አጋንንት የሰፈረበት ነው ይላሉ። እንትኖችን አሁን ለምሳሌ ኤምኬሲን ሉትራኖች ያወግዟታል በጥምቀት ትምህርቷ። ኦክስፎርድ ኮንፌሽን ላይ አርቲክል በጥምቀትና በቅዱስ ቁርባን ትምህርት ላይ በደምብ እንትን ሲሏት እንመለከታለን። ኦክስፎርድ ኮንፌሽን፣ ቡክ ኦፍ ኮንኮርድ፣ ኦክስፎርድ ኮንፌሽን አርቲክል 9 እና 10 ሁለቱንም ስታነበው ሁለቱም አርቲክሎች ስለዚህ ያወራሉ። አሁን የድነት ትምህርት እንዳትል ሉትራን ኤምኬሲን በትምህርቷ ታወግዛለች። ቻርተር አላት ሉትራን። እንግዲህ ህፃናትን የማያስጠም ምክንያት መቼስ ሰው 100 ሺህ አጋንንት ተሰፍሮበት የእግዚአብሔርን መንግስት ይወርሳል ብለህ አታምንም አንተ። ከምን አንጻር መሰለህ እየጠየቅኩ ያለሁት ሌላውን ወንጌል አግማኝ አይደለም ስትለው አንተ ጋር ያለውን በምን ተሸክመ ነው የሚል ጥያቄ ይመጣል። አሁንም ይሄንን እይታ አሁን እንግዲህ የሰው ልጅ ጥምቀት ለድህነት ብለው ያምናሉ። ጥምቀት ለኃጢአት ስርየት ብለው ያምናሉ። ሪሚሽን ኦፍ ሲን ብለው ያምናሉ ሉትራኖች። የጌታ እራት እሱም ለኃጢአት ስርየት ብለው ያምናሉ ሉትራኖች። አንተ ደግሞ በፍጹም ጥምቀት ለድህነት አይደለም፣ የጌታ እራት ለኃጢአት ስርየት አይደለም፣ በሳክራመንት በኩል ድህነት የሚባል ነገር የለም ብለህ ታምናለህ። እነሱ በሳክራመንት በኩል ድህነት አለ ብለው ያምናሉ። እስከ ውግዘት ደረጃ የደረሰ ትምህርት ነው። ይሄን ትምህርት አሁንም እይታ ነው ወይንስ? ምክንያቱም ሳክራመንቱን አያጋሩም ለሌሎቹ። ምንድነው አሁን ወንጌል አማኙ ፔንቴኮስታሉን ከኦርቶዶክስ ጋር ኦርቶዶክስን ፔንቴኮስታሉ የጌታ ቤተክርስቲያን ብሎ እንዳይቀበላት የሚያደርግ ምንድነው? ይሄን ሁሉ ጉር ተሸክሞ ኦርቶዶክስ ጋር ሲመጣ ለምንድነው የሚያንቀው? ለምን አሁን እስኪ እዚህ ጋር ናና ይሄን ዲስከስ አድርግልኝ፣ ይሄን አብራራልኝ። ኦኬ እሺ፣ በሚገባ አሁን ማውራት የምንችለው የሉትራን ያነሳበት መንገድ ትንሽ ሚስ አንደርስታንዲንግ ያለ ይመስላል ካንተ በኩል። እኔ ሪፍሬዝ ላድርገው። ይህ ነገር ለምሳሌ ሳክራመንት ከነገረ ድነት ጋር ነፃ ፍቃድም አክቹሊ መጽሐፎቹን እኛም ስናነባቸውና ስንሰማቸው ከነገረ ድነት ጋር ይገናኛል። አሁን ኢቭን ነፃ ፍቃድ የሚለው ነገር ራሱ ይሄ ቅድመ ውሳኔ የሚለው ነገር ከነገረ ድነት ጋር ምንም አያገናኝም ብለህ መልሰካል። ለምሳሌ ሳክራመንትስ ሳክራመንት ከነገረ ድነት ጋር ይገናኛል አይገናኝም? ኦኬ እሺ፣ እሱ ጋር በደንብ መመለስ አለብን። እንግዲህ ሉተራን ጋር 3 አይነት ምስጢራቶች እንዳሉ እናውቃለን በግልጽ። ይሄም ኖ አይደለም ነገርየው አይደለም ከነገረ ድነት ጋር ይገናኛሉ አይገናኝም? ለምሳሌ ኦኬ አማራጫዊ የድነት መንገዶች ናቸው። አማራጭ ተደርጎ አዎ። ለምንድን ነው መሰለህ እሱን ያልኩት? ሉተራኖች በመጽሐፋቸው ላይ ሉተራኖች እንዲህ ብለው ያምናሉ፣ አማራጭ ነው ብለው። ቆይ ላስቀምጥ ይናገር እንጂ ሌላ ሰው ለምን ጣልቃ ይገባል? ቆይ ልጨርስ። ደግሞ ተራው ነው ያው ራሱ ሰሙ ለምን ይመጣል? እሺ አውራ፣ ፍቀድለት፣ ችግር የለውም። ጉደታ መጨረሻችን እናንተ ላይ ጣል። እሺ አውራ። አይ መጨረሻችን እናንተ ላይ ጣል። ጉደታ ነው ጣሪያ። እኔ መቼ አውራ እኮ አላልንም እኮ ጉደታ አንተን አይደለም። ኦኬ እሺ ሲሳይ ነው ያካሄድ ነው። አውራ አልኩ እኮ ጉደታ መች ከለከልኩት? አውራ እኮ ነው ያልኩት እኮ ጉደታ። በጌታ አውራሽ ወንድማችን። ሉተራን ጋር ሰው በእምነት ብቻ እንደምዳን በማተኩርነት በትምህርታቸው አስቀምጧሉ። በዚህ መጀመሪያ ልክ እንደዚሁ በእምነት እንደሚያድ ማን ነው እርሱስ ምንድነው? ኧረ እባካችሁ
ኧረ ዛሬው ፋናን ከበዓል በኋላ አንቺን ውጣ ባሲሌ፣ ለዚህ ቤት ለምን ትገባለህ? ሲጀመር ይሄ ቤት እኮ የኛ ቤት አይደለም። ለምን ገባችሁ ክርስቲያኖች? ውጣ። ሞክ እያደረጉ ነው አይደል? አይ ስስ ቆይ እንድናወራ ቆይ ኖ ባሲሌ በጊፍት በአንተ ነው እንደ ሳኩት በጊፍቱ አይደል እንደ ባሲሌ ግፍት የሚላክ ሰው ማን እንደሆነ ያ እንትሯን ምናምን ታንቀሳቀስ እንዳትልኮ እሷ በፉንፉኔ እኮ ነው ባሲሌ ጉዳታቱ ከፈለገ እንደውም እዚህ ብከፍለኝ ማጋባም ከዚህ በኋላ እንዴ። እሺ ጉዳይ እንትን ባሲሌ በጨዋነት አውራ። እኔ ፉንፉኔ ከመጣች አያስችለኝም ከይቅርታ ጋር እንዴ። በ200 በ300 ምናምን ፊት እንዲህ ስታፈነድድ እኔ አረ በጌታ አረ እንትን በሉ እሺ። ወደ ኖ የኛ ሰዎች ግን በጣም ሆድ እየባሳቸው ነው። ቶሎ እኔ ግራ ገባን እኮ እንዴ እኔ ማንም አያዘኝም። እሺ ቀጥል። እሺ እሱንም ከመጽሐፈ ስምምነታቸው 292 ካለው ላምቦ ላይ የተወሰነች ክፍል ከዛ ምን ይላሉ የሚለውን በደንብ ትረዳላችሁ። እንዲህ ይላሉ። ይሄም ለኛ ወይም አናባፕቲስቶች ያስረዱት ወይም ምላሽ የሰጡበት ክፍል ነው። እንግዲህ አግልሎ አይደለም ሲያወግዙ ኢንክሉሲቭ በሆነ መንገድ ነውና፣ ነገር ግን የኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨምሩለት ይናገራሉ። እኛም እንዲህ ብለን እንመልሳለን፣ እውነት ነው። በኋላ ላይ እንደምንሰማው ከእምነት በስተቀር ከኛ የሆነ 292 መጽሐፈ ስምምነት በአማርኛ የያዝኩት ነው። ገጽ 292 ላይ ነው አሁን እያነበብኩት ያለሁት። ለማን መልስ የሰጡበት ነው? ለአናባፕቲስቶች የሰጡት መልስ ነው። እምነት ብቻ የሚለውን ተቃውሞ አይደለም፣ ጥምቀት ያድናል የሚለው ተቀብሎ ነው። እሱን ለማሳየት ነው። ኦኬ። ከዛ ነገር ግን የኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨምሩለት ይናገራሉ። እኛም እንዲህ ብለን እንመልሳለን፣ እውነት ነው። በኋላም ላይ እንደምንሰማው ከእምነት በስተቀር ከኛ የሆነ ነገር ያንን አያደርግም። እነዚህ እውር መሪዎች ግን እምነት የሚያምነውን የምንጠላጥልበትና የሚቆምበት አንድን ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም ይላል። ይሄ የሚያመላክተው ምንድነው? እምነት ብቻ ብለን ኤክስተርናሊ ሳክራመንትን ያገለለ እምነት የሚያድን መሆኑን አድሚት አድርጎ ሳክራመንቶችም ደግሞ በተጨማሪነት ያድናሉ እያሉ ነው እንጂ ሳክራመንት ያድናል ለማለት እምነት ብቻ ያድናል የሚለውን ተቃውሞ አይደለም፣ ኦብጀክት አድርጓል። እሺ ጁሪስት ይቅርታ፣ ይሄንን አሁን ከመጽሐፈ ስምምነት እኮ መጽሐፈ ስምምነት የማይለውን አትበላ። አንድ 30 ደቂቃ ሰምቶ እሺ ምን ያልከውን ነገር አንተ ከራስህ እየሰጠህ ያለው መጽሐፈ ስምምነቱ በግልጽ ነው የሚያስቀምጠው። አማርኛ ነው። አንተ ያልከውን ነገር መጽሐፈ ስምምነቱ አይደለም። አይ አማርኛ ላይ አለ፣ ቃል በቃል አስቀምጧል እኮ አንተ በራስህ እንዲህ ነው ያን ቆይ አንድ ጊዜ ይሄው ክፍሉን ላንብብልህ። ይሄው ይሄ ይታያል። ይሄኛው እሺ አርቲክል ይላል ኦፍ ባፕቲዝም አርቲክል 9 ኦፍ ባፕቲዝም ይለው ላይ ኢለ the name article has been approved እና in which we confess the baptism is necessary to salvation. ይኸው necessary to salvation and that children are to be baptized በደንብ ይኸው and that the baptism of children is not in vain በደንብ ይኸው but is necessary and effectual to salvation ይላል። ይሄ የሉትራን መጽሐፍ ነው እንዲህ የሚናገረው በነገራችን ላይ አላርለ። ስለዚህ ይመጣና ወደዚህ አካባቢም በጣም አርቲክል 9 ቁጥር 53 ላይም ስለ ህፃናት ጥምቀት እያወራ ይመጣና ይኸውልህ እዚህ ጋር ይሄ ይታያል። እዚህ ጋር ይላቸው this reason ይላል even taken alone can sufficiently establish good godly mind and the godless and fanatical opinion of the Anabaptist ይላል።
አየው again the godless and fanatical opinion of the Anabaptist ይላል። አንተን ጋድለስ ሁላ ነው የሚሉህ እኮ ሐሳባችሁን ሁሉ ሲናገሩት በጣም እንደውም ይሄ ኦግስበርግ ኮንፌሽን ሲናገር እኛ አሁን አናባፕቲስት ነን ብለው ለሚናገሩት የሚጠቀማቸው ወርዶች አንተ እንደምታስበው አይደለም፣ እንዲህ አይደለም። አሁን አንተ ቅድም መጽሐፈ ስምምነትን መጽሐፉን አንብብ ካነበብክ በኋላ የራስህን ማብራሪያ ነው እየሰጠህ ያለው አይልም። ሐሳቡ ራሱ የለውም። መጽሐፈ ስምምነት ያው ከዚህ ነው የተገለበጠው አይደለ? ኦኬ ያለ ማብራሪያ አንብቤ ብቻ ላስቀምጥ። ከዛ በኋላ ከላርጅና ስሞል ካቴኪዝም ነው አንብቤ ብቻ ላስቀምጥ። አንብቤ ልፍስ ብቻ ላስቀምጥ። 200 ያለ ማብራሪያ የለ። አሁን ጽሁፉን ቃል እሺ በአማርኛ ግለጸውና አሳይ አገልግልታስ ካሜራ ባሲል ብዙ ያከፍትም ችግር የለው። አንብበው እንስማ። አይ ካሜራ እንኳን ለመክፈት ይችላል፣ ግን ፎሎወር ትንሽ ስለሆነ አልችልም። እሱን ቪዲዮ ማሳየት እኔ አንብበው እያልኩ ነው። ችግር የለው። ኦኬ 292 ገጽ ላይ ምናልባት ያለ ሰው ካለ ማሳየት ይችላል። እንዲህ ብሎ ነው 28ኛ ላይ ነገር ግን የኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨምሩለት ይናገራሉ። እኛም እንዲህ ብለን እንመልሳለን፣ እውነት ነው። በኋላም ላይ እንደምንሰማው ከእምነት በስተቀር ከኛ የሆነ ነገር ያንን አያደርጉምና። ከዛ በኋላ ድነትን ለመጨመር የጥምቀትን ምን ብሎ ነው ያመጡት? ወርዶ እነዚህ ዕውር ቀጥታ መጽሁፉን ብቻ እሺ፣ ማብራሪያ አይደለም፣ ቀጥታ ነው። በቃ የራስን ሐሳብ አትስጥ። መጽሐፉን ዝም ብላ አንብብ። እሺ፣ አየህ አንተ የማይለው ማከር ጋር እንዳለ መጽሐፉ አየኸው አይደለ? ቀጥል። ስሙ ቆይ። ነገር ግን የኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨምሩለት ይናገራሉ። እኛም እንዲህ ብለን እንመልሳለን፣ እውነት ነው። በኋላም ላይ እንደምንሰማው ከእምነት በስተቀር ከኛ የሆነ ነገር ያንን አያደርገውምና። እነዚህ ዕውር መሪዎች ግን እምነት የሚያምነውን የምንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም ይላልና ስለዚህ አሁን ይህ ክፍል ምንድን ነው የሚያሳየው? ዕውር መሪ ይልሃል። ቆይ ጁሪስት መጽሐፈ ስምምነቱ ያንተን ፓስተሮች ያንተን መሪዎች ዕውር መሪ ነው። ተው ሰሙ ወደ ዕውር መሪዎች ይበሉ አይበሉ እኔ ስለሱ አይደለም እኮ እያወራለሁ እንዴ እኮ። ታዲያ ምንድነው እነሱ ከአናባፕቲስት በኩል የቀረበውን እውነት ነው ብሎ አድሚት አድርጎ ነው የሚቀበሉት፣ ተቀብሎ ነው የሚያልፉት። እሺ አናባፕቲስት የሚባሉት ኤምኬሲ መሆኗን ታውቃለህ? አናባፕቲስት አዎ። ታዲያ የኤምኬሲ መሪዎች ዕውር መሪዎች ናቸው ያለ አንተ ኤምኬሲን ወንጌል አማኝ ናት ትላለህ፣ እነሱ ደግሞ ዕውሮች ናቸው ይሏቸዋል። በምንድን ነው አግሪ የምታደርገው? ኦኬ እሺ አሁንም እዛው ቦታ 15ኛ ሰንቸሪ ላይ በነበሩበት ፖለቲካዊ እንቅስቃሴዎች ላይ መሰረት ያደረገ ውሳኔ ወስደ አሁን ባለው ሁኔታ ላይ አፕላይ አደርጋለሁ ካል ከባድ። በነገራችን ላይ 15ኛው አይደለም ኤምኬሲ 15ኛው ሴንቸሪ ላይ የለችም፣ 16ኛው ሴንቸሪ ላይ ነው ደሆል ፕሮቴስታንት ሙቭመንት የጀመረው 15 17 ላይ። ስንተኛ 15ኛ ክፍለ ዘመን ላይ አናባፕቲስት የሚባል የለም፣ 16ኛው ክፍለ ዘመን ላይ ነው። ሜነን ሲመን 1534 ላይ በስሙ ሜኖናይት የሚባል ሙቭመንት ጀመረ። እንትን አናባፕቲስትን ሜኖናይት ብሎ ቀየረው። የሱ ተከታዮች ሜኖናይት ተብሎ ተጠሩ። በሜነን ስም ከሜኖናይት በፊት ነበር። ከሜኖናይት በፊት አናባፕቲስት ሙቭመንት ነበር እኮ። አናባፕቲስት ሙቭመንት እኮ የነበሩት 1921 ወይ ጁሪስት ከ1521 ጀምሮ ነው አናባፕቲስት ሙቭመንት በሙቭመንት ደረጃ የነበረው። 15ኛው ክፍለ ዘመን አይደለም፣ ከዙዊንግሊ በኋላ የመጡ ናቸው። ኢቭን ማርቲን ሉተር 1517 ላይ ተነሳ። 1521 ላይ በደንብ ስማ፣ ዙዊንግሊ ተነሳ። ዙዊንግሊ 1521 ላይ ዙዊንግሊ ተነሳ። 1525 ላይ ይሄ ሙቭመንት መክሶ የነበረ ማን? ሜነን ሲመን የሜኖናይት ቸርች ወይም የመሰረተ ክርስቶስ ቸርች መስራች መነኩሴ ነበር። የካቶሊክ ወንድሙ የአናባፕቲስት ሙቭመንት ላይ ስለተገደለ ከካቶሊክ ምንኩስና ትቶ ይሄን ሙቭመንት ተቀላቀለ።
ስለዚህ አግሬሲቭም ስለነበረ አሁን እሱ ይዘና 1534 ላይ ሙቭመንቱ በሱ ተሰየመ። ቆይ ታሪኩን ልነግርህ ነው። 1534 ላይ ቆይ አንድ ጊዜ 1534 ላይ ሙቭመንቱ በሱ ስም ተሰየመ። ምን ተባለ? በሜነን ሲመን ሜኖናይት ተብሎ ተጠራ። በደንብ ስማ። ከዛ በኋላ አንድ ዓመት እንደቆየ ማን ተነሳ? ካልቪን ተነሳ። ጆን ካልቪን 1535 ላይ ጆን ካልቪን ተነሳ። የራሱን ሙቭመንት አካሄደ። ተከታዮችን ምን አላቸው? ካልቪኒስቶች ብሎ አላቸው። ስለዚህ እነዚህ ናቸው አሁን በኦግስበርግ ኮንፌሽን በቡክ ኦፍ ኮንኮርድ እኛ አንድ ላይ ወንጌል አማኝነን ልትል መጽሐፈ ስምምነቷን መካና ኢየሱስ ቸርች ወይ ማቃጠል አለባት ወይ መተው አለባት የምትመራበትን። እንኪያስ ካልሆነ አንዱን ሴጣን እያለች አንዱን እንዲህ እያለች እንትን እያለች መተክ የሆነች የእምነት ተቋምን ኦርቶዶክስን መተህ ወንጌል አማኝን ካቶሊክን ወንጌል አማኝ አይደሉም ኦንሊ ጂሰስን ወንጌል አማኝ አይደሉም ማለት አትችሉም ስለሚፈርስ። ቴንክ ዩ ቀጥሉ። ኦኬ እሺ ልቀጥል። አሁን አንደኛ ከኛ ጋር ወንጌል አማኝ ነኝ ብሎ ሉተራውያን መቀጠል አይችሉም። አለዚያ መጽሐፈ ስምምነትን ማቃጠል አለባቸው የምለው አንደኛ ምናልባት ይህንን መጽሐፈ ስምምነትም ሆነ የተባለበት አውዱ በዛን ጊዜ የነበረው ፖለቲካዊ ሙቭመንት አናባፕቲስትም ጋር ስታወራ የነበርከው አንዱ ከአንዱ ጋር ተመሳሳይ ታይም እንዳልተነሳው አድርገህ የተራራቀው አድርገህ ያቀረብክበት ሚንስ ልክ አይደለም። ሉተር በነበረበት ጊዜ አናባፕቲስት ሙቭመንትም ነበር እዛው። ልክ አሁን ዝዊንግሊ በነበረበት ጊዜ ነው የጀመሩት። ዝዊንግልም ነበረ፣ ሉተርም ነበረ። ካልቪን ነው በኋላ የመጣው። እንደዛ እኮ ነው የተናገረው። ሉተርም ዝዊንግሊም በህይወት አሉ። ስማ አይደለ ሉተርም ዝዊንግሊም ዘጆሪስ ሉተርም ዝዊንግሊም በህይወት አሉ። ቆይ ኢንተራፕት አታርጉ። እሺ ቀጥል ባስሌት ቀጥል። እሺ ስለዚህ አሁን ሰሙ እንዳቀረበው እርስ በርስ የማይተዋወቁ ሳይሆን በዛን ዘመን ልክ ነው አመቱን ስንደረድረው የሚቀድሙት ሉተራን እንደሆኑ እናውቃለን። ዝዊንግልም ደግሞ በዛን ጊዜ በወቅቱ እንደነበረ ይታወቃል። ግን ዝዊንግልም ሆነ ሉተር በነበረበት ጊዜ አናባፕቲስት ሙቭመንት ነበረ። ስለዚህ የተራራቀው አይደለም አንዱ ከአንዱ ኢቨን በዛን ጊዜ ፖለቲካሊ ሙቭመንት ጊዜ 5000 የሚሆኑ አናባፕቲስት ሙቭመንቶች እንደተገደሉም እናውቃለን። ስፔሻሊ በንጉሳውያን እዛ ጀርመን ልዑሎች በሚደረገው ፖለቲካዊ ሙቭመንት ነው ኦልሞስት ማለት ይቻላል። ህፃናቶች ጥምቀት በዛን ጊዜ ዜግነት መቀበያም ተደርጎ ስለነበረ እሱን ሪጀክት ስላደረጉ በመንግስት በኩልም ግድያዎች በሶስቱም አካላቶች እንደተደረጉም እናውቃለን። ያ ፖለቲካዊ ነው በዛን ጊዜ የነበረው። ፖለቲካዊ ማለት ፖለቲካም ኢንፍሉዌንስ አለ፣ ጠልቃ ገብነትም አለ ባጭሩ። አሁን ግን በዚህ አይነት ሁኔታ ማሰብ የሚቻልበት ዘመን ላይ አይደለም። ጽሁፎቹ ተጽፎ ይቀመጣሉ። አዎ ነገር ግን ቅድም ያመጣሁት ወደዚህ ምንም ይበሉ ችግር የለውም። ነገር ግን አናባፕቲስትን ትምህርት እምነት ብቻ ስሉ ተቃውሞ አይደለም። እሱን ይቀበሉና ሌላ ተጨማሪ ሁለት የምዳንበት ምስጢራቶችን ይጨምራሉ። ስለዚህ ይሄ ደግሞ በአንደኛው ምስጢር በእምነት በመባል ምስጢር በኩል ሁላችንም ዘሴም አይነት እምነት እንዳለና ተመሳሳይ ወንጌል አማኝ እንደሆነን የሚያሳይ ነው። እኛ ከነሱ ሶስቱ ምስጢራቶች አንዱን ብቻ ነው የያዝነው። እነሱ ግን ሶስቱንም በአንድ ይይዛሉ። ኤክስክሉድ የምንደረግ ሳይሆን እነሱ ላይ የታቀፍነን። ኦኬ። ስለዚህ አንዳንድ ጊዜ ድነት ላይ ራሱ አዲሽናል ድነት የሚሰጡ ነገሮች አሉ ብሎ የሚያምኑ መሆኑን ነው እንጂ በዚህ በኩል ያለውን እምነት ብቻ ይገኛል የተባለውን ድነት አያስገኝም ተብሎ አይደለም የሚቆሙት። ይህንን ቅድም ያነበብኩትም ያንን ያሳያል። ስለዚህ ሌላ ምናልባት መቀጠል የምትፈልግ ነገር ካለ ማንሳት ትችላለህ። እዚህ ጋር አላሳለህ በጣም ክሊር እንዲሆንልህ የሉትራን ቤተክርስቲያን አሁንም ጀምሮ አሁንም ድረስ ቡክ ኦፍ ኮንኮርድን መጽሐፈ ስምምነት ብላ በአማርኛ ተርጉማ አሁን መመሪያዬ ነው ብላ ይዛለች መካነ ኢየሱስ። ያኔና ኢሹ የፖለቲካ ኢሹ አልነበረም ሲጀመርም ሃይማኖታዊ ኢሹ ነው። እዛ አካባቢ እንዲህ የፖለቲካ እኮ መሪዎች አይደሉም። የፖለቲካ መሪዎች አይደሉም። አናባፕቲስቶችን ያሳዷቸው ነበረ። ያሳዳቸው ከነበሩት እኮ አንዱ መካነ ኢየሱስ ቸርች እኮ ናቸው። ቸርች እኮ ናት የምታሳዳቸው።
ያሳዷቸው ከነበሩ አንዱ መካነ ኢየሱስ ቸርች ናት ከካቶሊክ ጋር አብራ በየሄዱበት አናባፕቲስቶች። ለዛ እኮ ነው ሜሞራንደም ኦፍ አንደርስታንዲንግ በ2027 ኢትዮጵያ ውስጥ ማለት ነው ሊከበር ነው አዲስ አበባ ላይ። ማን ኤምኬሲ ልታከብራቸው ነው። ቅዱሳን ሰማዕታት እያለች ነው የምጠራቸው 5000ውን ሰው። ማን ሜኖናይት መሰረተ ክርስቶስ አሁን ድረስ በሉትራንና በካቶሊኮች የተገደሉባትን ምዕመን ቆጥራ 5000 ማርቴር አለን ብላ ይኸው በ27 ልታከብር ነው ኢትዮጵያ ውስጥ። በጣም ትልቁ ኮንፈረንስ ነው የሚካሄደው። ወርልድ ሜኖናይት ኮንፈረንስ ይባላል። በደንብ ስማ። እስቲል ሉትራን ይሄን እያደረጉ ነው። መመሪያቸው አድርገው ይዘዋል፣ ተወግዘዋል። አሁንም ሉትራን በመጽሐፈ ስምምነት ላይ አውግዘዋቸዋል። እኚህ ከነዚህ ጋር ፓርቴከር አንሆንም እያሉ ነው። ሁለተኛ ያን ተቀበለው ይለ አሁን አንተ የምትለውን ነገር ካቶሊክ ይቀበላል፣ ኦርቶዶክስ ይቀበላል። ገብቷል? አንድ ሰው ሳያምን አይደለም ከሚስጥራት ተካፋይ የሚሆነው። ካመነ በኋላ ነው ሚስጥራትን የሚቀበለው። ያምናል፣ የሚስጥራት ተካፋይ ይሆናል። አንድ ሰው ማመኑ እንኳን ለዛም ነው ጨፍን እያሉ እውር መሪዎች እያሉ የሚሰድቧቸው። ለዛ ነው ማንን ከነሱ ውጭ ያሉትን በጠቅላላ ቅዱሳት ሚስጥራትን የማይቀበሉትን እውር እያለች ነው የምትሰድባቸው። ስቲል ማን መካነ ኢየሱስ እውር ብላ ነው በመጽሐፈ ስምምነት አሁን ድረስ ማለት ነው። እውር እያለችህ እንዴት ነው አንድ ላይ እኔና እሷ አንድ ነን ልትል የምትችለው? ይሄን ያዘልኝ። ሁለተኛ በደንብ ስማ። አይ እኛ ይሄን እንቀበላለን ይሄን አንቀበልም። ሲጀመር ሉትራን ተቀብላ አንተ የምትቀበለው ነገር የለም። በምስጢራት በኩል ከመጣ ምስጢራት አመንኩ ስትል ምስጢራት በምስጢራት በኩል ነው ያ እምነት የሚፈጸመው እያለች ነው ሉትራን የምታምነው። በሳክረመንት በኩል ነው። አንድ ሰው እንዳመነ ምስጢራትን ሳይቀበል ቢሞት እሱ በካቶሊክም በኦርቶዶክስም በሌላ በየትኛዎችም ምስጢራትን ሳይቀበል ቢሞት ፍርድ እግዚአብሔር ነውና ለፍርድ እግዚአብሔር ፊት ነው የሚቆመው። አሁን ግን እያልን ያለ ነው ስለዚህ አይደለም። አምነ በሉትራን ሳክረመንት ላይ ፓርቲከር መሆና በቃ ከሳክረመንት በሳክረመንት በኩል ድነት ይፈጸማል ብላ ታምናለች። እምነትህን የምትፈጽመው በዚህ በኩል ነው፣ ምትድነው በዚህ በኩል ነው። መጽሐፎቿ ጭምር ይሄን ነው የሚሉት። ዛሬ አንተ ከሷ በምንም እንዲህ ተንፏቀህም እንዴትም ሆነህ አንተ ከሉትራን ጋር አንድ መሆን አትችልም። ይሄ ሰሙ አይደለም የሚለው ሉትራን ቸርች ነው የምትለው። መሬት ላይ ካለችው ጋር እንዲሆነን አዎ በደርግ ሰዓት የተፈጠረ ስህተት ነበረ። ሁሉም ስለሚሳደዱ አንድ ቤት እየተደበቁ እንትን ይሉ ነበር። ያ ትሬንድ ቀጠለ እንጂ በአስተምሮ በፍጹም ሉትራን እንደውም በጣም የምትቀርበው ከ70% በላይ ለኦርቶዶክስ ነው። እንደውም ሉትራኖች ኦርቶዶክሶችን እኛ ከኦርቶዶክስ ጋር አንድ ነው ወይም ኦርቶዶክስ ወንጌል አማኝ ናቸው ማለት ትችላለህ። ግን በፍጹም ሌሎችን የፔንቴኮስታልም የፕሮቴስታንትም ሴክት ሉትራን እንዲህ ብላ አታምንም ወደ ራሱ አካል መጡ በስተቀር። ስለዚህ ይሄን ነው እያሳዩ ያለሁት። ሉትራን እኔ ከሌሎቹ ወንጌል አማኝ ጋር ወንጌል አማኝ ነኝ ልትል እነሱ ምናቸው ልትል መጽሐፉ አሁን መጽሐፈ ስምምነት ብላ በአማርኛ ያሳተመችው መጽሐፍ ወይ ታቃጥለው ወይ ትቅደደው። አለበለዛ ሴጣን ያደረብህ ነው 100,000 አጋንንት አለብህ ብላ ጸልያ ልታወጣልህ ነው ወደሷ የምትጠራክ። ቤቱ በኩል ነው አንድ የምትሆነው አንተ 100,000 አጋንንት እኮ አለብህ። አሁን በሉትራን ትምህርት እንዴት ነው አንድ ልትሆን የምትችለው? ስለዚህ እዚህ ላይ ትውልዱ መንቃት አለበት፣ መስራት አለበት፣ ሃይማኖቱን መጠበቅ አለበት። ይሄ የማጭበርበር ጊዜ በቃ አብቅቷል። ሰው የተማረ ነው። ዲጋውት ያረጋል። ሰርጃ ከሉትራን ጋር ቁጭ ብለን አውራ ብትለኝ በምን እኔ የተማርኩት ሌላ ትምህርት ነው። ሉትራኖች የሚያስተምሩት ሌላ ትምህርት ነው። እዚህ ጋር በሚስጥራት የዘላለም ሕይወት ይገኛል ይላሉ። እኔ ሚስጥራት የዘላለም ሕይወትን አያስገኙም እላለሁ። በምንድን ነው እኔና እነሱ የምንገኝ? አንድ ሳንቲ ኦልሞስት ሆድና ጀርባ እኮ ነን። እንዴት ነው አንድ ነን እያልክ የምታወራው? ይሄን ነው እያልኩ ያለው። ጥያቄ ይሄ ነው። እሺ እውነት ስሙ። በእውነቱ ስለኛ አንድነት ያለውን ነገር ተጨንቀ በዚህ ልክ ስላወራለን አመሰግናለሁ። ምናልባት እኛ አንድ ነን በማለታችን አንድ አይደላችሁም እና አንድ ባልሆናችሁበት አንድ ብላችኋል ብለህ ስለኛ ስላዘንክልን በጣም አመሰግናለሁ። ነገር ግን አሁን ከሉትራን በኩል የቀረበው 100,000 አጋንንት ምንም ይበሉ ችግር የለውም። እኛ ነን የተባልነው እኛ አለን። እነሱ ግን ያንን ነገር ትተናል ብሎ በወንጌላውያን አማኝ
ከነሱ ጋር ከኛ ያለው ጉዳዩ ግንኙነታችን ጤናማና ሰላም የሞላበት ከሆነ እዛን ጊዜ ተጽፎ የነበረው መጽሐፍ ለኛ ምንም አይደለም፣ ለነሱም ምንም አይደለም። ስለዚህ ያ ግዳይ በለ ሴሞ አትጨነቅ። ሁለተኛ ደግሞ ቅድም አይደለም ይል አሁንም በጁሪስት እንትን ይያለ ስለሱ ባትጨነቅ ማለት አሁንም የምትጠቀመው ነው ቡኮስ የመጽሐፈ ስምምነት ብላ ባስሌል ቋል ከጥሩ እኮ ብለሃል እኮ እውነት እኮ ነው። አንተ እንደምትለው እኮ መሬት ላይ ያለችው መካነ ኢየሱስ በአሁን ሰዓት ለምሳሌ ይሄን ነገር አትልም እኮ እኔ ኦልሬዲ አስቀድሜ እንደተናገርኩት ያው መካነ ኢየሱስ ቤተክርስቲያን በደንብ አውቃታለሁ። ግን አሁን እዚያው ቲክቶክ ላይ እንደሚባሉ አትልም። ስለዚህ አሁን ምንድነው የሚመጣው ቡካዬ ድምጼ በጣም እንትን ብሏል። ስለዚህ መካነ ኢየሱስ ኮንፌሽናል ናት ማለት ይቻላል። ባስሌል መካነ ኢየሱስ ኮንፌሽናል ናት። አዎ ስስ ኮንፌሽናል ናት። ለምን መሰለህ አሁንም እናንተ አልተረዳችሁ። ኮንፌሽናል ናት ሶስቱ አማራጫዊ ነው ብዬ ነበር ቅድም። ሶስቱ አማራጫዊ ነው አይደል? ኮንፌሽናል ናት ስትል አሁን ለምሳሌ መካነ ኢየሱስ ኮንፌሽናል ናት ስንል ምን ማለታችን ነው? ኦኬ ኮንፌሽናል በመጽሐፍ ቅዱስና በመጽሐፈ ስምምነት የምትመራ ናት አይደል? አዎ በመጽሐፍ ቅዱስና በስምምነት ለምሳሌ መጽሐፈ ስምምነት ላይ ያሉት ስለ ነጻ ፈቃድም የተጻፈ ሊሆን ይችላል፣ ስለ ጥምቀት፣ ስለ ቁርባን። ለምሳሌ መጽሐፍ ቅዱስ መጽሐፈ ስምምነቷ ላይ ክሎዝ የሆነ ኮሚኒየን ነው የምትከተለው አይደል? ክሎዝ ኮሚኒየን መከተሏ እኮ ልዩነት መገለጫ አይደለም። የሁሉም መለንገል እሱ ያለው ያው መጽሐፈ ስምምነቱ ላይ ነው ያለው ለማለት እኮ እንጂ ሌላ እኮ አይደለም። እኔ ኦሬዲ ኮንፌሽናል እና መጽሐፍ መካነ ኢየሱስ ኮንፌሽናል እና ስንል እንደዛ ማለታችን ነው ለማለት ያክል ነው። ኦኬ ኮንፌሽናሊቲ እሱ ነገር ላይ የተወሰነ ነገር አንዳንድ ከወቅቱ ጋር የማይሄዱ ለምሳሌ ቀጥታ ካየን እነዚህ ውግዘቶችን በተመለከተ ስፔሻሊ አሁኑ መጽሐፈ ስምምነትን መጨረሻ አካባቢ ላይ ካየ መመሪያ አፈጻጸም በተመለከተ የተወገዙ ሰዎችን አማርኛ ስተረጉሙ እሱን በዛ መንገድ አንጠቀም የሚል ማሳሰቢያ ነገር አስቀምጧል። ይሄ በየጊዜው ወቅቱ ላይ የነበሩ አባቶችም በአሁኑ ሰዓት ባለው ግንኙነትም መካነ ኢየሱስ ሰዎች ያንን ዲተርማይን የማድረግ ስልጣን አላቸው። ነገር ግን ኮንፌሽኗ ላይ የተቀመጠ ትምህርት ትቀበላለች ወይ ታስተምራለች ወይ ከተባለ በሚገባ ታስተምራለች። ግንኙነትን አይደለም ከሌሎች ጋር ያለው ግንኙነት ምን መምሰል አለበት የሚለውን አይደለም። አሁንም እሱን በተመለከተ ውግዘቶችን በተመለከተ ያስቀመጣቸው ጽሁፎችን በተመለከተ ያለው ነገር ላይ አፕሊካብል አይደሉም። ነገር ግን ትምህርቱ ላይ ግን ምንም አይነት ሳታሸራርፍ ታስተምራለች። አሁንም ቅድም አንስቼ ሳወራ ሳክራመንትን አልተቀበለም ያለው ሰውዬ ሳክራመንትን ይጠመቃል። ለምሳሌ ሁሉም ጋር ዘሴም አይነት የሚያደርገው ምንድነው? ሳክራመንት አንድ ሰው አልጠመቅም ካለ አልዳንም ነው ሁላችንም ጋር። ይህ ቃሎትም ጋር ዶክትሪኗ ላይ የተቀመጠው የድነት ምስክርነት ስለሆነ አንድ ሰው ማረጋገጥ አለበት፣ ድኛለሁ የሚለውን ምስክርነት ማሳየት አለበት ብላ ስለምታምን አንድ ሰው አልጠመቅም ካለ ቃሎትም ጋር ብትመጣ አልዳንክም ነው ዲተርማይን የሚደረገው። ይሄ ኮመን ነው ሁላችንም ጋር። እሷ ጋርም ብትመጣ አልዳንክም የሚባለው አልጠመቅም ባልክ ጊዜ ነው እንጂ ሳክራመንቱ የተብራራበት መንገዱ አይደለም። ኦኬ የተብራራበት መንገድ ላይ ሳክራመንት ከሚያድን በላይ ቃላት ወደር የሌለውን ነው ብላ ታስተምራለች። ያድናል፣ የዘላለም ሕይወት ይሰጣል፣ የኃጢአት ስርየት ይሰጣል፣ ከዛም አልፎ ተርፎ ሌላ ወደር የሌለውን ነገር እንላለን ብላ አስቀምጣለች። ይህን በምትለው ልክ ደግሞ አሁንም በእምነት ደግሞ የተገኘው የነፍስ መዳኛ መጠራጠር የለበትም በማለት ታስቀምጣለች። ለምሳሌ 354 ላይ ያስቀመጠችውን ላንብብልን። በክርስቶስ የሚያምኑትና በእውነትም ዳግም የተወለዱ ሰዎች ምንም እንኳን እስከ ዕለተ ሞታችን ድረስ ታላቅ ድክመትና ዘለት የማይለያቸው ከመሆኑ እውነታ ባሻገር በእምነት ለእነርሱ የተቆጠረላቸውን ጽድቅ ወይም የነፍሳቸውን ድነት መጠራጠር የለባቸውም። ዳሩ ግን በተስፋው በቅዱስ ወንጌል ቃል መሰረት ከክርስቶስ የተነሳ ቸርነት የተሞላ አምላክ እንዳላቸው እርግጠኛ አድርገው ሊቆጥሩት እንደሚገባቸው እናምናለን፣ እናስተምራለን፣ እናስታውቃለን በማለት ታስቀምጣለች።
አንድ የሚያደርገን አሁንም ያገኘነው ድነት ላይ በእርግጠኝነት ላይ የተመሰረተ መሆናችን ነው። የመጀመሪያው የወንጌል አማኞችን አንድነታችን የሚያጋራው ምንድነው? የተገኘው የነፍስ መዳን የዘላለም ሕይወት መጠራጠር እንደሌለብን በእርግጠኝነት ሁላችንም እናስተምራለን። እሱም በእምነት የተገኘው ሲሆን ማንም አይጠራጠር ትላለች እሷም ከኛ ጋር። ስለዚህ በዚህ ጉዳይ ላይ አንድ የሚያደርግ ነገር ይህንን ሰብሮ የሚያፈርስ ነገር አለ ብዬ አላምንም። ምንም ይበሉ ምንም። እንግዲህ ወንድም ወንድሙን ብበድል ሌላው መጥቶ ለምንድን ነው አንተ ብለ ብትቆሰቁስ ጭራሽ ምን እያልክ ነህ? አይ እናንተ እርስ በርስ ተጣሉ፣ እርስ በርስ አትግባቡ። እንደው እኮ ከዛሬ 500 ዓመት በፊት የተጻፈው እንደዚህ ተብላችሁ እኮ እነሱ ዶክመንት ላይ ተጽፋቸዋል። እና አሁን ምን ለመስራት ነው ከሱ ጋር አንድ የምትሆነው የሚል ቅስቀሳ አይነት የሚመለከት ነገር የምር ከሀዘኔታ አይመስልም። እኛ አሁን ከፖለቲካ ወጣ በልና አሁን አንተ ልበል ከመካነ ኢየሱስ ጋር ህብረት የምታደርገው በትምህርት ነው ወይንስ በልማት ነው? ዘጁሪስት እንዴ በትምህርት እኮ የጋራ አቋም አለን። ዘሰም የሚያደርግ የጋራ አቋም አለን። የአቋም መግለጫውን አይደለም የጠየቅኩ። ከመካነ ኢየሱስ ጋር የትምህርት ህብረት አለን ነው ወይንስ የኢኮኖሚ ትስስር ነው አለን እያልክ? ይሄን የትምህርት ነው የምትል ከሆነ የትምህርት ነው። የኢኮኖሚ ትስስር ነው ካለ ትምህርት ካልክ ጥያቄ ስለምጠይቅ ነው። የኢኮኖሚ ትስስር ነው ካለ ኢኮኖሚ ትስስር የሚባል ነገር አላውቅም። እሺ የትምህርት ነው የምንድን ነው? ከሁለቱ ምረጥ። የትምህርት ነው። የትምህርት ነው። የትምህርት ከሆነ ቆይ ኢሴንሻል የሚባሉ ትምህርቶች ነገረ ድነትን የሚነኩ ናቸው አይደለ? አማድ እኮ ነገረ ድነትን የሚነኩ ናቸዋል። ከነገረ ድነት ጋር ቀጥታ ግንኙነት ያላቸው ናቸው አይደለ? አዎ ግንኙነት አላቸው። እንግዲህ አንተ ያለህበት ቸርች ጥምቀት ለኃጢአት ስርየት የጌታ እራት፣ ጥምቀት ለድህነት የጌታ ለኃጢአት ስርየት ብላ አንተ ያለህባት ቸርች ታምናለች ይሄን ትምህርት? አይ እንደዛ አትልም። የራሱ ዲፋይን የሚደረግበት መንገድ አለ። ያንተ አሁን አትልም ትላለች አይደል? ታምናለህ አታምነው እንዴ? እኔ ለምን አምናለሁ? የሚሰጠው ነገር አለ። ያንተ ያለበት ቤተ እምነት እንዲታሰብ የሚሰጠው ነገር አለ እንጂ እንደዚህ ዲተርማይን አድርገን ያስቀመጥነው ነገር ለጆሪስ ጥያቄውን ስማ። ጥምቀት ለድህነት የጌታ እራት ለኃጢአት ስርየት ብላ አንተ ያለህባት ቤተክርስቲያን ታምናለች? እንደዛ ተብሎ አይታመንም እያልኩኝ እኮ ነው። እሺ አንተ ቤተክርስቲያን አታምንም። እንግዲህ ሉትራን ይሄ ለሷ ዶግማዋ ነው። ለሉትራን ቸርች ጥምቀት ለድህነት የጌታ እራት ለኃጢአት ስርየት ይሄ ዶግማ ብላ አዕማድ ብላ የምትይዘው ትምህርቷ ነው። አንድ የመጀመሪያ ዶግማ ላይ ተለያይታል። ኦኬ ሉትራን ቸርች ኦርቶዶክስ ቸርች እንደምትለው ታምናለች። ለምሳሌ ጥምቀት ለኃጢአት ስርየት፣ ጥምቀት ለድህነት የጌታ እራት ለኃጢአት ስርየት ብላ ታምናለች። ኦርቶዶክስና ሉትራን በዚህ ትምህርት አንድ ናቸው። ሁለቱም አንድ ላይ ጥያቄ ልጠይቅህ፣ ዶግማ በሚባሉ ትምህርት ላይ ተቀራራቢ ናቸው። ኦልሞስት እስከ 90% ተቀራራቢ ናቸው። ዶግማ ብላ በምጠራው በነገረ ክርስቶስ ላይ ስጋዊ ላይ አንዳንድ የሚነሱ ጥያቄዎች አሉ። ሳክረመንት ላይ ቁርባንና ሚስጥረ ቁርባንና ምስጢረ ጥምቀት ላይ ተመሳሳይ ነው ትምህርታቸው። ተመሳሳይ ማለትም ለድነት ብለው ነው የሚቀበሉት እና ትንሣኤ ሙታን ላይም ይሄን አክሰፕት ያደርጉታል። እነዚህ ሁለቱ አሁን ሉትራን በዚህ ትምህርቷ ከማን ጋር ህብረት ብታረግ ነው የሚቀላት? እስኪ ንገረኝ። ከፔንቴኮስታሉ፣ ከሌሎች ፕሮቴስታንት ወይንስ ከኦርቶዶክሱ ጋር? ይሄን ንገረን። እንግዲህ አሁን እዚህ ጋር ስትመለከተው ተመሳሳይ ነው፣ ከአንተ ጋር ግን ይለያያሉ። እስኪ ይሄን ንገረን፣ ግልጽ አድርግልኝ። እሺ ሰማው። በቃ አሁን ኦርቶዶክስ ጋር ተመሳሳይ ናት ያልከው አትመሳሰልም። የኦርቶዶክስ ጥምቀትና ሳክራመንቶችን በተመለከተ ቆይ ጥምቀት ለኃጢአት ስርየት ብላ ኦርቶዶክስ ታምናለች፣ ሉትራንም ያምናል። አይደለም አትመሳሰልም። አይ እኛ ላይ የተመሳሰለው ነገር እርግጠኛው ነኝ። አንተ ጠይቀሃል፣ እኔ ልመልስ። ሰሙ ለምን መሰለህ? እሺ አትመሳሰልም ስትል መረጃ ብዙ ሳስታወራ ጸጥ ብዬ ነበር። እሺ አልክ እንደዚህ አሁን ደስ ይላል በጨዋነት። እሺ ይመልስ፣ ሰሙ ፍቀድለት። እሺ አውሩ። ኦኬ ኦርቶዶክስ እና የሌሎች የካቶሊካውያን ትምህርት ስፔሻሊ ሳክራመንትን በተመለከተ በሉተራን ዘንድ የተወገዘ ነው። ባጭሩ የኃጢአት ስርየት ይበሉ ድነት ይበሉ መረጃ
አሳያለሁ። ክፈታ አሳያለሁ። ክፈት። ስለዚህ ክፈት ነው እሱ መረጃውን ሳታሳይ አነባለሁ። እየተሳሳትክ ስለሆነ ነው። እሺ ክፈት። አነባለሁ፣ ችግር የለውም። ስለዚህ ቅዱሳን ምስጢራት ይሄ 42 ላይ ነው እንግዲህ መጽሐፈ ስምምነት ላይ ያስቀምጡት ነው። ኦርቶዶክስ ኤክስ ኦፔራ ኦፐራቶ የሚባል ኮንሰፕት አላቸው። ህፃናቶች ያለ እምነት ያ ጥምቀት ያድናል፣ የመዳን ላይ ኮንትሪቢዩት ያደርጋል ተብሎ ይታመናል ኦርቶዶክስ ላይ። ኢቨን ጥምቀት ብቻውን ማለት ነው ኢቨን ኮንትሪቢዩሽን እየጠየቅን ያለ ነው። መጽሐፉን ቀጥታ መጽሐፉን አንብቡ። አንተ መጽሐፉን የሚለውን ስለምተረጉም አንብብልህ። እሺ ከቻልክ ቪዲዮ ክፈት፣ መጽሐፉን እኛ እናንብበው። ስለዚህ ቪዲዮ መክፈት አልችልም አልኩኝ እኮ አይ መጽሐፉን ብቻ እንድታሳየን ነው፣ ችግር የለውም። መጽሐፉን ብቻ አሳየን። አይ ቪዲዮ ላይ እኔ ጋር ብዙ ከፍት ነበር ፎሎወሬ ስለማይፈቅድ መክፈት አልችልም ብሎ ነው። ችግር የለውም። እሺ መጽሐፉን አንብበው። ቃል በቃል እንዲህ ይላል 42 ላይ ስለዚህ ቅዱሳት ምስጢራት ኤክስ ኦፔራ ኦፕራቶ ወይም ኤክስ ኦፔራ ኦፕራቶ ስርዓትን በመፈጸም ብቻ እንደሚያጸድቁ የሚያስተምሩና በቅዱሳት ምስጢራት አገልግሎት ኃጢአት ስርየት እንደሚገኝ የሚያምኑ እምነት እንደሚያስፈልግ የሚያስተምሩትን ያወግዛሉ። ከየት ነው ያመጡት? 42 መጽሐፈ ስምምነት ላይ በቁጥር ላይ የተቀመጠው ነው። ይህ ማለት ራሱ ጥምቀት ወይም የጌታ እራት ክሬዲት አለው። ምን ኢቨን ያለ እምነትም ብሎ የሚያስተምሩት ጋር ህብረት የለንም እያሉ ነው። ይህ ማን ነው? ቆይ መጽሐፉን አንብበዋ እንዴ አንተ የራስህን ሐሳብ አሁን አንብቤ እኮ ነው። ስለዚህ ኦፔራ ኦፕራቶ እሱን አንብበህ ታዲያ ለምን ሌላ ነገር በመፈጸም ብቻ እንደሚያጽድቅ የሚያስተምርና በቅዱሳት ምስጢራት አገልግሎት ኃጢአት ስርየት እንደሚገኝ የሚያስተምሩ የእምነት እንደሚያስፈልግ ታዲያ ከዚህ ውጪ አውግዘዋል ብለህ የተናገርከው ስማ፣ አውግዘዋል ብለህ የተናገርከው አሁን ይሄንን ኦርቶዶክስን ያወግዛሉ ብለህ አላሳየህንም። ስለዚህ ወይ በስርዓት አንብበው ወይ የራስን ሐሳብ አንተ አውግዘዋል ብለህ ከራስህ አትጨምር። የራስን አሁን ያወግዛሉ ብሎ አስተማሩት እኮ እነሱ ጋር ነው ያጻፉት። እሱን አይደለም አንተ መጽሐፉን አንብበው ቀጥታ እንደ ቅድሙ መጽሐፉን እኮ ነው ያወግዛሉ ብዬ ያነበብኩት። ሰይሙ ከመጀመሪያ ጀምረህ አንብበው መጽሐፉን ምንም የራስን ሐሳብ ሳትሰጥ። ኦኬ የራስን ሳልጨምር መጽሐፉን ብቻ ላንብብልህ። ስለዚህ ቅዱሳት ምስጢራት ኤክስ ኦፔራ ኦፐራቶ ስርዓቱን በመፈጸም ብቻ እንደሚያጸድቁ የሚያስተምሩና በቅዱሳት ምስጢራት አገልግሎት ኃጢአት ስርየት እንደሚገኝ የሚያምን እምነት እንደሚያስፈልግ የሚያስተምሩትን ያወግዛሉ። ከዛ ይሄንን ነገር ደግሞ ሌላ ቦታ ያስቀምጣል። ላውጣልህ። ተወው በቃ አሁን ቆይ ስታፕ ልድገምና ልጨምር። እዚህ ጋር ኦርቶዶክስ ካቶሊክን ያወግዛሉ ብለህ አልተናገርክም? እንዲህ ብሎ የሚያምን ኦርቶዶክስና ካቶሊክ አለ እንዴ? አዎ እስኪ ልጨምር። ሌላ ቦታ አሁን ለምንድን ነው አንተ ኦርቶዶክስና ካቶሊክን እዚህ ጋር አምጥተህ ያስገባኸው? ያስገባሁት ለምን እንደሆነ ታውቃለህ? ህፃናቶች በእምነት አላቸው። አንድ የሰሙና ባስሌላ አንድ ነገር እናርግ። ዛሬ ሆሳና ነው። በጣም ነው ማመሰግናችሁ። ማጠቃለያ ሁለት ደቂቃ ስጡና እኔም ሉጣ። በቃ ዛሬ ሆሳና ነው። እስከ እግዚአብሔር ነው ሁለት ደቂቃ ማጠቃለያ 3 ደቂቃ ማጠቃለያ ባስሌል 3 ደቂቃ ማጠቃለያ ስትሰሙ 3 ደቂቃ ቀጥሎ ይሰጣል። ባስሌል እሺ 3 ደቂቃ ቶሎ ልጨርስና ሉተራን ጋር በተመለከተ ጥምቀት ያድናል ስሉ እምነት ያድናል ስሉ ሳክራመንት ሶስቱም አይነት ኢኳሊ ኦፖርቹኒቲ የሚሰጡ ቢሆንም ሳክራመንቶቹ ግን ያለ እምነት ምንም እንዳልሆኑ እንደማይቆጠሩ ሁላ ያምናሉ፣ ከንቱ እንደሆነ። ግን እምነት ግን ያለ ሳክራመንት ራሱ የማጽደቅም የማመንም ክህሎት እንዳለው ግን ያ ክሬዲት እንደሚሰጠው ይታመናል ቃል በቃል። ስለዚህ አሁን ቅድም ኦርቶዶክስ ጋር ተመሳሳይ እምነት አለ ተብሎ የሚቀርበው ትምህርትም ኦርቶዶክስ ህፃናቶችን ታጠምቃለች ያምናሉ ወይ ከተባለ አያምኑም ትላለች። ግን ጥምቀት ይሰጣል ብላ ታምናለች። ይህንን ትምህርት ያለ እምነት ሳክራመንቶችን በመፈጸም የሆነ ኃጢአት ስርየት ይገኛል መባሉ የተወገዘ ነው። ቀጥታ አስቀምጣሉ። ያንን የራሳቸው ትምህርት ላይ ነው። ማን ነው? ሉተራን አስቀምጣሉ። ኦኬ ሉተራን ከእምነት ጋር በተገናኘና ከሳክራመንት ጋር በተገናኘ ለምንድን ነው እንትን የሚያደርጉት? አሁን ለምሳሌ 292 ላይ አሁንም ላምብል ከመጽሐፈ ስምምነት ላይ
እዚህ ላይ ያመነ የሚለው ያመነ የተጠመቀ ይድናል የሚለውን ሲያብራራው እዚህ ላይ ያመነ የተጠመቀ ይድናል የሚሉት ቃላት አሉን። እነዚህ ቃላቶች የሚያመላክቱት በእግዚአብሔር ስርዓት ወደ ተቀመጠው ውሃ ወደ ጥምቀት ካልሆነ ወደ ምንድን ነው? ከዛ በመሆኑ ጥምቀት አልቀበልም የሚል ሁሉ የእግዚአብሔር ቃል እምነትና ወደ ጥምቀት የሚመራን እንዲሁም ከጥምቀት ጋር የሚያስተባስረን ክርስቶስን አለመቀበሉ ይከተላል ይላል። ይህ ኮማን የሚያደርግ ነው። ኦኬ ወደ ታች ወርደን ደግሞ አሁንም በመሆኑ ያመነ የሚለው ነጠላ አገላለጽ በጣም ኃይለኛ ከመሆኑ የተነሳ ድነትን ለማግኘት መብቃትን በማሰብ ልናደርጋቸው የምንችላቸውን ስራዎች ሁሉ አውጥቶ ይጥላል። ምን ያመነ የምትል ቃሏን ነጥሮ። ምክንያቱም በእምነት ያልሆነ ነገር ሁሉ ለድነት ምንም የሚያበረክተው አስተዋጽኦ አለመኖሩና ምንም የማይቀበል መሆኑን የተረጋገጠ ነው ይላል። ይሄ ማለት በአጭሩ ሉተራን ጥምቀት ያድናል፣ ሰክራመንት ያድናል ስሉ ከልክ እንደ ኦርቶዶክሶች ሕፃናቶች ጥምቀት አጥምቆ እምነት ስላላቸው ይድናሉ ብሎ ነው እንጂ የሚያምኑት ሳያምኑ ያ ጥምቀት የሆነ ነገር ይሰራል ብሎ አያምኑ። እንግዲህ እምነት ሕፃናቶች ያምናሉ የሚል እምነት ካሉ ኦርቶዶክሳውያን ምናልባት ሰሙ በዚህ አጽንኦት ሰጥቶ ማለፍ ይችላል። ኦኬ ስለዚህ በእምነት በኩል እምነት የተገኘው ድነት የተረጋገጠ መሆኑን ምንም ሉተራውያን ጥርጣሬ እንዳይገቡ ያስቀመጡ በትምህርታቸው ስለሆነ በዚህ በእምነት በኩል ሁላችንም የጌታ ልጆች መሆናችን እነሱም ዘንድ ይታመናል፣ በእኛም ዘንድ ይታመናል። በእኛ በኩል ያሉ ሁለቱ ምስጢራቶችን ያለመቀበሉ ጉዳይ ያን ያህል ነሰሪ እንደውም ከክርስትናም በእነሱ በኩል ከእምነት አግልሎ ይወጥቷሉ የሚሉ ምንም ማስረጃ ውግዘትም የለም። ታንክ ዩ ሳሙ ቀጥል። ሉተራኖች በነገራችን ላይ አይ ቲንክ ትምህርታቸውን አንደርስታንድ ያደረገ አይመስለኝም ወንድማችንና ሲስ አንድ ጊዜ ድምጼ ይደግማል የምታረግልኝ ክሊር ላድርግላችሁና አይ ቲንክ እኔ ወንድማችን አንደርስታንድ ሉተራን ምን እንደሚያስተምሩም እያወቀ አይመስለኝም። በደንብ ላሳያችሁ። ይኸው እዚህ ጋር ይወት ያያችሁት እዚህ ጋር ባፕታይዝ ኦል ኔሽንስ ይላል። በደንብ ይወት ቆይ baptize all nations just as here salvation is offered to all, so baptism is offered to all ካለ በኋላ በደንብ offer to all ካለ በኋላ to men, women, children, infant ለሁሉም ነው። it clearly follows therefore the infants are to be baptized ካለ በኋላ because with baptism salvation the universal grace and treasure of the gospel is offered ይላል። በደንብ ይኸው ቅድምም ስልህ የነበረው እኔ ይሄ አሁን አንቀጽ 52 ነው ያነበብኩልህ። 51 ምን ይላል መሰለህ? the ninth article has been approved ቅድም ያነበብኩ in which we confess the baptism is necessary to salvation and the children are to be baptized and that the baptism of children is not in vain but is necessary and effectual to salvation። ሉተራኖች እንዲህ ነው የሚያምኑት። በነገራችን ይሄ ትክክለኛ እምነታቸው ነው። በመረጃ እያሳየው ነው። በመረጃ ትክክለኛ እምነታቸውን እያሳየውክ እንዲህ አያምኑም እያልክ እያወራኸኝ ነው። የምታነበው መጽሐፍ ራሱ ከራስ እንጂ የምጨምርበት መጽሐፉ አንተ የምትለውን ሐሳብ ሉተራኖች በፍጹም ያወግዙታል። ያንተን ሐሳብ እንደውም ሉተራኖች እኔ መጽሐፎቹን ነው የምነግርህ። በሉተራን ዘንድ ትወግዝ ቀጥታ ነው የሚያስወግዛውን የተናገርከው ንግግር። ሌላኛው በጣም ክሊር እንዲሆንላችሁ ምንፈልገው ቀደም ሲነገር ነበረ በእምነት ለእምነት ክሬዲት እንዴ ሁሉም ክርስቲያን ያላመነን ሰው አያጠምቁም። ሕፃናትስ በቤተሰባቸው በኩል ነው የሚሉት እምነትን ያገኛሉ። ስለዚህ በእምነት ያድጋሉ ተብሎ ነው የሚያጠምቋቸው። በሉተራን ጋር የተለየ እይታ አለ። ያ ምንድነው? ኦሪጂናል ሲን የሚባል ሕፃናት ከኦሪጂናል ሲናቸው ነው የሚነጹት የሚል ትምህርት አለ። በሌሎች በኩል በኦሪየንታሎች በኩል ስለ ኦሪጂናል ሲን ላይ ያላቸው እይታ ሌላ ቢሆንም ኃጢአት አክሽን ነው ብለው ነው የሚያስቡት። ስለዚህ በዚህ ነገር አኪዩዝ አይደረጉም ሕፃናት።
ለዚህም እኔ አንድ የቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 12 እስከ 14 ያለውን የመጽሐፍ ቅዱስ ክፍል ብታነበው ደስ ይለኛል። የአማኝ ልጆች ቅዱስ ናቸው። ለማን የተቀደሱት? ለእግዚአብሔር የተቀደሱ ናቸው ይላል። ማንም የትኛውም ቤተ እምነት ያለ እምነት ማንንም አታጠምቅም። ኦንሊ ጂሰስ እንኳን ያለ እምነት አያጠምቁም። ዳሲት። ስለዚህ ሉትራኖች ከ70% በላይ አንድ የሚሆኑት ከኦርቶዶክሳውያን ከካቶሊኮች ከሌሎች ጋር እንጂ ከሌሎች ፕሮቴስታንትና ፔንቴኮስታሎች ጋር በፍጹም አንድ አይደሉም። 4 ነጥብ። እንዴትም አምጥተህ ትምህርታቸውን አስቀምጠህ አንድ ልትሆን አትችልም። ቁጥራችሁ እንዲበዛ ለቁጥር ፈልገን ነው ምናምን። ይሄ ለዛ ነው ኢኮኖሚክ ነው፣ ትምህርት ነው። ትምህርት ላይ ምንም አትገናኝም ሉትራን ጋር ምንም። ፔንቴኮስታሉ የሚቀበለው ሉትራኖች አይቀበሉ። አንተ ጸጋ ብለህ የምትቀር ፕሮፌት ምን እያልክ የምትሾመውን አትቀበለው ሉትራን። ኢቭን ኢፍ በሲንግል ፕሪደስቲኔሽን ነው የሚያምኑት ሉትራኖች። የሚያምኑት ተወስነዋል፣ ተመርጠዋል እያሉ ነው የሚያምኑት። ቤት በኩል ዞረ ነው ፍጹም ተቃራኒ ትምህርት ኖሮክ በትምህርት አንድ ነን የምትለው። እና ይሄን ነው የምለው። ሲሶ በጣም ቴንኪው። ሰው ቢያነብ ደስ ይለኛል። እያነበበ ትምህርቱን ቢያውቅና ወደ እውነተኛው የክርስቶስ ቤተክርስቲያን ቢመጣ ደስ ይለናል። ወደ እውነተኛው የመጽሐፍ ቅዱስ ትምህርት ቢመጣ ደስ ይለኛል። የራሱን ቤተ እምነት ትምህርት ቤተ እምነቴ ምን ታስተምራለች ብሎ ሰው ቢያነብ ደስ ይለናል። ሰው ካላነበበ ልክ እዚህ እዛም ሄድን እኛ ከዚህ ጋር አንድ ነን፣ እዛም እኛ ከዚህ ጋር አንድ ነን። በግድ እኮ አንድ መሆን አይቻልም። ትምህርት አንድ ካላደረገ ምን ላይ ነው አንድ የምትሆነው? ለእኔ እኮ ለዛ ነው የጠየኩት። በትምህርት ነው ከሉተራን ጋር አንድ የምትሆነው ወይንስ በኢኮኖሚክ ትስስር? በኢኮኖሚክ ትስስር ያግባባናል። የሌለ ትምህርት ፈጥረህ እየዋሸ ያለ ለውሸት እንኳን እኮ የሉተራን ትምህርት አይመችም። ላቀራርበው ብትል እንኳን የሚቀራረብ ትምህርት አይደለም ያላቸው። ሆድና ጀርባን እንዴት ጀርባን ሆድ ላይ ማምጣት ይቻላል? ሆድን ወደ ጀርባ መውሰድ ይቻላል? አይቻልም። ኢትስ ኔቸር። ካውንስሉም ሲያስቀምጥ በደንብ አንብበው እንደዚህ ነው ያስቀመጠው። በትምህርት አንድ ነን የሚል ስቴትመንት የለም። ሲቋቋም ደግሞ ለምን እንደተቋቋመም ካውንስሉ ዓላማውን የዛን ጊዜ ተናግረዋል። ላይቭ እኮ ነው ሚዲያ ላይ ሲተላለፍ የነበረው። እነ ፓስተር ጻድቁ አብዶም እነ ዶክተር ተስፋዬ ሮቤለም እነ ዶክተር ማሙሻ ፈንታው ወጥተው በደንብ ተናግረዋል። አንድ ነን ማለት አይደለም ብለው በአስተምሮ አንድ አይደለንም ብለው ሰባቱን ፒላር ከሰባቱ ሁለቱን እንኳን የማይቀበሉ አሉ እያሉ ሲናገሩ ነበር። ፓስተር ጻድቁ አብዶ አንድነቱ ቲክታክ ላይ ከሆነ እንዳስ ኦኬ ለቲክታክ አንድነት እሺ፣ በቲክታክ ከሆነ አንድ ነን። ምክንያቱም የሆነን ግሩፕ ስለምንቀጠቅጥ ተሰባስበን አንድ ነን ይቻላል። ኦርቶዶክስ የምትባለው ወይ ካቶሊክ የሚባለው ወይ እስላምን ለመቀጥቀጥ ከሆነ ይቻላል። አለበለዚያ ግን ትምህርት ላይ አንድ ነኝ ማለት እሺ፣ በቃ የሆነን ተቋም ለመቀጥቀጥ ካልሆነ በስተቀር አንድ የሚባል ነገር የለም። በቃ ኢትስ ፋክት በቃ። እሺ ሰሙኝ፣ በጣም ነው እድል ትሰጠኛለህ? ሰዓቱ አልፎ ብዙ ሰዓት ነው ያወራው። እሺ እሺ ስለስተ እሺ እኔ አላየሁትም ነበር። እሺ አይ ብዙ ሰዓት ስላወራ አሁንም ደጋግሞ ሲያነሳ የነበረው ያው አንድ አይደላችሁም፣ የተለያያችሁ ነው። አስተምሮ ላይ እኮ የምንለያይበት አስተምሮ አለ። አንድ አይደለንም ነው ያልኩት። አንተን አይደለም እኔ አንድ አይደለንም። ወይ ሰሙ በደንብ አውርተሃል እኮ ሚዩት አድርገህ። እሺ አንዴ እኔ ኦልሬዲ እሺ ቀጥል ባስ። እሺ እኛ የተለያየነን አስተምሮ አለን ስንል የተለያየ አስተምሮ ምን እንደሆነ እናውቃለን። ኢሰንሻል ለድነት ለነፍስ ድነት አስፈላጊ የሆነች ነገር ላይ ሁላችንም አንድ ነን። ሉትራንም ቅድም ከመጽሐፋቸው ነው ያነበብኩት፣ ኪትም አይደለም። በእምነት ለተቆጠረለት ጽድቅ ወይም የነፍስ መዳን ይላል። ማንም መጠራጠር የለበትም እያሉ ያስቀምጣሉ። እምነት ፉሊ ሙሉ በሙሉ የሚሰጠውን ድነት አንድም ነገር ሳያጓድል ጸጋውን እንደሚሰጥ ሉተራኖችም ያምናሉ። ኦፍኮርስ በጥምቀትም በሰክራትመንትም ይህ ነገር ይገኛል ብሎ እንደሚያምኑ አውቃለሁ። አያምኑም አላልኩም። ቅድም አምጥቶም ሲያነብ የነበረው ጥምቀት ለድነት አስፈላጊ ነው ብሎ የጻፉበት ክፍል ነው የሚያነበው። እኛ እዚህ ጋር ጥምቀት ለድነት አይሉም አልን እንዴ?
ጥምቀት ለድነት ቅድም እኮ ጥምቀት ያድናል ስሉ ከዛም በላይ የዘላለም ሕይወት ይሰጣል ምናምን ብሎ ወደ ሌላው በቃል መገለጽ የማይችለውን ነገር ማውራት እንችላለን ብሎ በመጽሐፋቸው ያስቀምጧል። ጥምቀት ያድናል ብሎ ያምናሉ። ልክ ጥምቀት ያድናል እንደምሉ ጥምቀት ለማዳን አሁንም እምነት ያስፈልጋል። ሉተራን ጋር እምነት ከሌለ ጥምቀት ምንም አይጠቅምም ብሎ ያምናሉ። ልክ ነው። እምነት ጋር ስትመጣ ግን ከጥምቀት በፊትም ጽድቅም የነፍስ መዳንም አግኝቷል ሰውየው መጠራጠር የሌለበት ብሎ አስቀምጧል። ይህን ከየትም አላመጣውም። አማርኛውን ቃል በቃል እናንተ ፊት ሳነበው ነበር። በዚህ በእምነት በኩል ሙሉ በሙሉ ሁሉም ፕሮቴስታንት በሚባል ደረጃ በሉተራን ትምህርት በኩል ድነትን ያገኘ መሆኑን ሪኮግናይዝ ይደረጋል እንጂ አልዳነም። አምኖ በእምነት ሁሉ ነገር ያገኘው ሰውዬ በመጽሐፉ ድኗሉ ድነትን አንድም ሳይጎል አግኝቷል ከተባለ በኋላ አይ ተብሎ ደግሞ ኤክስክሉድ አይደረግም አለ በመጽሐፋቸው ላይ። ሁሉም ከተቀበልን ጥምቀት ለድነት እንደሚሉ ሁሉ እምነትም ለድነት ብሎ ፉል ፓኬጅ እምነት እንደሚያቀርብም ሉተራን እንደሚያምኑት ማመን መቻል አለብን። ሁሉንም ነገር መጠራጠር የለብንም ብሎ ያስቀመጡትን ጭምር መቀበል መቻል አለብን። ኦኬ። ስለዚህ በዚህ በኩል ሉተራን ከኛ ጋር ባለው ሪሌሽን ምንም የሚያደናቅፍ ነገር የለውም። ኦኬ። እኛንም ይሄን ስላላላችሁ ጥምቀት አድንም ስላላችሁ ወይም እንደዛ ብላችሁ ስለምታምኑ አድኑም ብሎ አላስቀመጡም በመጽሐፋቸው ላይ። ስለዚህ ኦፍኮርስ አሁንም እያልን ያለ ነው በትምህርቱ ለበል ላይ በአንደኛው በትምህርት ላይም እኛ ከነሱ ጋር ወጥ የሆነ የምንተስማማበት አለ። ስለዚህ ትምህርት አንለያይም አላለም። የምንለያየው አለ፣ የማንለያየው አለ። ኦኬ። ስለዚህ አንተ መተህ አይ ኦኬ እንትኑ ጋር ካውንስሉ ጋር ቀድም መታል። ካውንስሉ ጋር አማድ እምነቶችን አምስቱን የማይቀበል ከአባልነት የሚሰረዝ መሆኑ ከሱ ጋር የሚቃረን ነገር የሰራ አካል ማንም ቢሆን አማዶቹ አምስት ሰባቶቹ ተብሎ የተቀመጡትን የማይቀበል ሙሉ በሙሉ እንደሚሰረዝ ከአባልነትም የሚያስወጣ አንዱ ሪዝን እንደሆነ አንቀጽ 18 ላይ ማየት ትችላለህ። ሲኑ ተቀብሎ ነው ሁላችንም ካውንስሉ ላይ ያለን በፍርማችን ይህንን አማድ ሰባቱ እምነቶችን እንቀበላለን ተብለን ነው ፈርመን ነው የገባ ነው እንጂ ሁለቱን ተቀብሎ ሌላውን የማይተገብርና የማይቀበል ከሱ ጋር የሚቃረን ያለው ሰው አካል ማንም ቢሆን አባልነት መቆየት ስለማይችል ከዛ አባልነት ይነቀላል ተብሎ የተቀመጠውን ለምንድን ነው ያላነሳው? ኢቨን ካውንስሉ ላይ እዛ 15 ላይ እኮ በአንደኛው አገልጋይ የሚሰራ ወይም በአንደኛው ቤተ እምነት የሚያገለግል አገልጋይ ካውንስሉ ወደ ራሱም ወደ ሌላ ቤተ እምነትም እንዲያገለግል ማዘዝ እንደሚችል ሁላ አስቀምጧል እዛ ጋር። ይሄ ማለት በቃሎት የሚያገለግል ፓስተር ሙሉ ወንጌል መላክ እንደሚችል ቃል በቃል አስቀምጫለሁ። ካውንስሉ ዶክመንት ማውጣት እችላለሁ። ስለዚህ ምንድነው ስንል አሁንም ከሉትራንና ከኛ ጋር ያለውን ሪሌሽን አንድነቱ ምን ይመስላል የሚለውን በሉትራኖችና በእኛ ሰንስ የሚደረግ ነው እንጂ ለናንተ አይገባም፣ ባጭሩ አይገባም። ስለዚህ በእናንተ እይታ እኛ ፍርክርክስ ያልነን በቃ ሙሉ አንድ አልሆነን ማለት ግን በእኛ ደግሞ በውስጣችን ያለው የእውነተኛ ትምህርታችን አውርተን ምንድን ነው ብለን ሰንስ ባደረግነው መሰረት አንድ የሚያደርገን መሰረታዊ ነገር አለ። እሱም ሰው በእምነት ብቻ እንደምድን በዛ መስመር ሁላችንም ተመሳሳይ ነው። በጥምቀትና በሳክራመንት ድነት ይገኛል ብሎ በሚያምኑት እምነት ሉተራንና ሪፎርምዱ ስፔሻሊ ፕሬስባይቴሪያን በዚህ ጉዳይ ላይ በተለየ አቋም አላቸው። ይህን እናምናለን። ስለዚህ እኛ አንድ አይደለንም። አንድ ብንሆንም አንድ ባንሆንም ባትጨነቁ መልካም ነው። አሁንም መመክራችሁ ይህን ነው። ለምን 10 ጊዜ እንደውም ምንም ማንገናኝ አንሆንም? ለምን ትጨነቃላችሁ? በዚህ ልክ የኛ አንድነት ነው ያስጨነቃችሁት? ነው አይደለም። በእኛ አንድነት የለም ብላችሁ በዛው ትርፍ ለማግኘት ነው እንጂ እኛ ጋር ያለውን ትምህርት መጉታችሁ ማሸነፍ ስላቃታችሁ ነው። ባጭሩ እውነታው ባጭሩ እኛን መሞገታችሁ በጆሪስት በነገራችን ላይ ሰው እኮ ብቻ አድቫንቴጅ ከሰጣችሁ ሞግቶ ማሸነፍ ሰውም ስላቃተው ሳይሆን አንተን አሁን የቱ ጋር መድቤ ልሞግት እያለ ስለሚቸገር ነው። ምክንያቱም ብዙ አይነት ትምህርት ስላለ ሰው በዚህ አሁን ትምህርት ሰው የሚሞጋገተው ኦርቶዶክስን ሄደ ዶግማውን ታውቃለህ፣ ዶግማው ላይ ቆመህ ትሞግታለህ። አሁን አንተን መጥቶ
አሁን ጥምቀት ለድነት አያስፈልግም ብሎ ነው የሚሞግት። ጥምቀት ለድነት ያስፈልጋል ብሎ ነው የሚሞግት። በጌታ ራስ ዙሪያ ነው፣ በሲንግል ፕሪዴስቲኔሽን በደብል ፕሪዴስቲኔሽን ዙሪያ ነው የሰው ልጅ ነፃ። ይሄ ሁሉ አሁን አንተ ውስጥ አለ። አንተ አሁን ደብል ፕሪዴስቲኔሽን ያድነኛል፣ ሲንግል ፕሪዴስቲኔሽን ያድነኛል፣ ጥምቀት ለድህነት ያድነኛል፣ ጥምቀት ለድህነት አይደለም ያድነኛል፣ የጌታ ራት ለኃጢአት ስርየትም ነው፣ ለጌታ ራት ለኃጢአት ስርየትም አይደለም። ሁሉም ስላለ ሰው የቱ ጋር አምጥቶ ይሞግት ግራ ስለገባው እንጂ አቅቶት አይደለም። ታውቃላችሁ አሁን ለይታችሁ አይደል እንዴ? ሉተራን ሪፎርምድ ምናምን ብላችሁ መለየት ጀመራችሁ አይደል? ቲክታክ ላይ ተለያችሁ። በልዩነቱ ላይ ቤዛችሁ ለምን ለጆሪስት ቲክታክ ላይ ስላሉት ነው ማወራክ። ቲክታክ ላይ ስላሉት ነው። ቲክታክ ላይ ያለው ማህበር ነው መስርቶ ቁጭ ያለው። እቺ ግራውንድ ላይ ያለችውማ የራሷ ሉትራን ቸርች አላት። እንትን ይሄ ሌሎች ወንጌላውያን የሚባሉት ሌሎች ፕሬስቢተሪያንም የራሷ ቸርች አላት። ካሪዝማቲኮችም ፔንቴኮስታሎችም የራሳቸው ቸርች፣ በየቸርቻቸው የራሳቸውን ትምህርት ያስተምራሉ። አሁን ችግሩ ሚዲያ ላይ ነው። አሁን የሚዲያዋ ቸርች ብፌ በላት በቃ ብፌ የቀረበ ብፌ ሁሉም አለበት። እኔ አሁን አንድ ልጅ አለ ዳንኤል ደብሊውቲ ዶክተር ዳንኤል አሁን ከፈለኩ ሉትራን ሆኜ መከራከር ይችላል። ከፈለኩ ዛሬ ቃልዮት ነኝ ይላል። ከፈለገ ደግሞ ጴንጤቆስቴ ነኝ ብሎ ጀስት ምንድነው ሰው እንዳይሞግትህ ዶግማህን አያውቅም። ምክንያቱም ሰው ቤዚካሊ በአምስቱ ሶላ እኮ ሶላ ግራሻ ላይ ሁላችንም አንገናኝም። ጸጋ ብቻ በሚለው አስተምሮ ሉትራንም የራሳቸው አስተምሮ አላቸው። ቃልዮትም የራሱ ፔንቴኮስታልም የራሱ አስተምሮ አለው። በሶላ ግራሻ ብቻ በሶለስ ክርስቶስ ኢየሱስ ብቻ በሚለው ትምህርት ካልቪኒስቶች የራሳቸው ትምህርት አላቸው። የተለየ ትምህርት ከማንም ጋር ማይገናኝ። እዚህ ጋር ስትመጣ ደግሞ ሉትራንም የራሳቸው አስተምሮ አላቸው። ፔንቴኮስቴም የራሱ አስተምሮ አለ። በአምስቱ ሶላ ላይ ባልካቸው ነው ስትመጣ እያንዳንዱ ትምህርት ላይ ሶላ ፊዴ ላይ ስትመጣ እንኳን እምነት ሲሉ እኛ እምነትን ከሳክርመንት ለይተን አናይም ነው የሚሉት ሉትራኖች። አንተ ሳክርመንትን ያገለለ እምነት ነው ብለህ ታምናለህ። ይሄ በሎጎ ወይም በስለገን አይደለም እያወራሁህ ያለሁት፣ በመረጃ ነው ማወራክ። በአምስቱ ሶላ ላይ ሁሉም ወንጌል አማኝ የሚባለው የተለያየ ትምህርት አለው። እኔ ሄጄ አንብቤ አይቼ አንድ ጥያቄ ራሴን ጠይቄዋለሁ። እንዴት ነው የሚግባቡት የሚል ጥያቄ ለራሴ ጠየቅኩ። እኔ የቱ ጋር ነው የምመደበው የሚል ጥያቄ ራሴን አሁን እየጠየቅኩ ነው። ምክንያቱም ሰሞኑን በጸጋ ብቻ ወይም ሶላ ግራሻ በሚለው የተነሳውን በጣም ሐሳብ ታውቃለህ። ኤፍሬም ባለጊዜው የራሱን ሲል ይመጣሉ፣ እነ አማን የራሳቸውን ሲሉ፣ ሉትራኖች የራሳቸውን ሲሉ፣ በዚህ መስማማት አቅቶ በጣም ረጅም ጊዜ ቲክታክ ላይ ሲጫጫህ ነበረ። አሁን እያልኩ ያለሁት ህዝቡ አንድ ነን በሚል አታሞኙት። ኢኮኖሚክ ሪሌሽን አለን፣ እሱን እንጠብቅ። ትምህርት ላይ ግን ብለክ እኔ አሁን ሶላ ግራሻ ላይ እኔ ልሞግት ይችላል። ሶላ ግራሻ ላይ የተከራከርኩበት ክርክር ካለ አውጥተህ ማሳየት ትችላለህ። እኔ ለምን አልጠይቅም? እስኪ እኔ ቀለል አድርጌ ጥያቄ ልጠይቅ። ሶላ ግራሻ የምለው ነው እኔ ልጠይቅ። ለጆሪስት ሶላ ግራሻ ላይ ጸጋ ብቻ የሚለው ካልቪኒስቶች የሚሉትን ሶላ ግራሻ ሲሉ ጸጋ ብቻ ጸጋ ሲሉ የካልቪኒስቶችን የጸጋ ትምህርት ትቀበላለህ? ሪፎርመር ስለሆንክ ትቀበላለህ? ጸጋ ትምህርትና ጸጋ ብቻ ትምህርት እኮ ይለያያል። ሲሙ ምን ሆነ ወዳጄ? ቆይ እመጣልሃለሁ። የጸጋ ትምህርት ውስጥ ነው ጸጋ ብቻ ያለው ወዳጄ። ጸጋ ብቻና የጸጋ ትምህርት አንድ ነው። ገብቶሃል? ጸጋ ብቻ ተብሎ ጸጋ ብቻው ይብራራል። አንድ ጊዜ በእናትህ የመንፈስ ቅዱስ ሐሳቤን ልጨርስ። እሺ፣ እንደማትመልሰው ስታወቅ ሌላ ሐሳብ ዳይቨርት አታርግ። የጸጋ ትምህርታችሁ ላይ ሉትራኖች ሶላ ፊዴ ይላሉ፣ ጸጋ ብቻ ይላሉ። ካልቪኒስቶች ጸጋን ሲጠቅሙ እንትን ሲሉት የጸጋ ትምህርታቸው ላይ ያጸጋ ለተመረጡት ብቻ ነው። የዳኑትም የተመረጡት ናቸው። ምን የዛ ጸጋ ተካፋይ የሚሆኑት። ምክንያቱም በጸጋ ትምህርታቸው ላይ ካልቪኒስቶች ምን ይላሉ መሰለ? ኢሪዚስተብል ነው ጸጋው ይላል።
ጸጋ ጋር ትመጣና ፔንቴኮስተሉ ኢሪዚስተብል አይደለም። የሰው ልጅ ወዶ ፈቅዶ እግዚአብሔርን ተከትሎ በጎ ፈቃዱ የእግዚአብሔር ጸጋ ያግዘዋል የሚል ትምህርት አለ። እንዲህ ቆፍረ ሶላ ፊዴ የሚል ትምህርት ቆፍረ ከሉትራን ውጪ የትም አታገኝም። ትምህርቱን በትምህርት ደረጃ እኔ አንድ ዶክመንት ይዛ አትመጣም። የካውንስሉ ትናንትና ነው ካውንስሉ የተቋቋመው፣ ዶክተር አብይ ነው ያቋቋመው። ስለሱ አይደለም ማውራክ፣ ትምህርት ላይ ነው እያወራክ ያለሁት። ትምህርቱ ላይ መታ ካልቪኒስቶች ጸጋ የካልቪኒስቶችን ጸጋ ትምህርት አይ ቲንክ አንተ ሳይ ሪፎርመር ነኝ እያልክ ነው፣ ካልቪኒስት ነህ። የሉትራንን የጸጋ ትምህርት ትቀበላለህ? ይሄን መልስልኝ። ጸጋ ብቻ የሉተራን ጸጋ ብቻ ትምህርት እቀበላለሁ። ጸጋ ትምህርት ግን ይለያል። ጸጋ ትምህርት አሁን የነገር ነው አይደል? የሉተራንን የጸጋ ትምህርት ለአብራራ ፖለቲካ አትስራ። እኔ ጠየቅኩህ የሉተራንን የጸጋ ትምህርት እቀበላለሁ ወይ ያልኩህ። ቤት አይደል ስርዓት አስይዘው እኔ ላውራ ታወራለህ። እኔ የጠየቅኩህ ሌላ ነው። እኔ ለተሳውራ ስል በስማም ቀጥል። በቃ ሳይሙ ሚውት አድርጋ። ምክንያቱም አንተ ስታወራ የማይሆነውን የሚሆነውን አንድ ላይ ወንድማችን ቀጥል። ሰምተናል በትዕግስት እኮ ቀጥል። እኔ የጠየቅኩህን ጥያቄ ላይ ቀጥል። ስለዚህ እኔም ልመልስና ከዛ በኋላ አንተ ተስማማ አልተስማማ እኛ ራሳችን ወንጌላውያን አማኝ ነው የምናውቀው። አንተ እኔ አሁን እየጠየቅኩህ አንተ መስማማት ግድ አይጠብቅም። ቆይ ሰሙ ደማስ ወስደህ ተቋማት ትጥራ። አንተን የጠየቅኩህ ታምናለህ አታምንም ነው። አንተ የራስህ መልስ። ፖለቲሳይዝ አታድርገው። ልጨርስ። ሲያቅታችሁ ፖለቲካ ታደርጉታላችሁ። ልጨርስ። እንዴ ፖለቲካ ይላል እንዴ? አንተ ብትስማማም ባትስማማም እኛ ግን ወንጌላውያን አማኝ ራሳችን አንተን የጠየቅኩህ የሉትራንን ትቀበላለህ ወይ ነው ያልኩህ። ሪፎርመር ነኝ ብለሃል። የሉትራንን ትቀበላለህ አትቀበላለህ? ጸጋ ብቻ ትምህርት እቀበላለሁ። አሁንም የጸጋ ትምህርትንስ የጸጋ ትምህርትንስ የጠየቅኩህ ጸጋ ብቻ ሳይሆን የጸጋ ትምህርት ትቀበላለህ ወይ ነው። በቃ ጠይቀኸኛልና ሚውት አድርግ ሰኝ እንዴ። ኦኬ የጸጋ ትምህርት በጣም ሰፊ ነው። የመንፈስ ቅዱስ ስጦታ ጸጋም ጭምር ጸጋ ብለን ዲተርማይን የሚደረግ ነው። ሲጀመር ሊሳን ማውራትም ጸጋም ጭምር ጸጋ ትምህርት ነው። ጁሪስት አይሰማም። ሴሙ ለምን አታስወራኝም? ጸጋ እኮ በጣም ዋይድ ነው። ዋይድ ነው ናሮ ነው እያልኩ አይደለም። የሉትራንን የጸጋ ትምህርት ትቀበላለህ አትቀበልም ነው ጥያቄ። የሉትራን ጸጋ ብቻ ትምህርት ነው እኛ የምንስጋባው። ጸጋ ብቻ ትቀበላለህ አትቀበልም ነው የሉትራንን ጥያቄ። ይሄ ነው በቃ። አሁን አፌ ላይ ከቆምክ ይሄ ሌላ ችግር ነው፣ ያንተ ችግር። እውነቱ እንዳይጋለጥ ታክል እየገባ ማስቆም ነው። ስለ እውነት አይደለም። የሉትራንን የጸጋ ትምህርት ትቀበላለህ አትቀበልም እኮ። ሚውት አድርገህ ማረፍ ነው እንዴ? የፈለኩትን ላውራ። ህዝቡ ከታች አለ እኮ ይሰማል። እቀበላለሁ ብለህ ለምን አታወራም? በቃ አሁን ሚውት አድርግ። ጸጋ ብቻ ትምህርት ላይ ሁላችንም በወጥ እናምናለን። ከኛ የሆነ የለም ከእግዚአብሔር ጸጋ ነው ድነት ተብለን ሁላችንም እናምናለን። ጸጋ ብቻ ትምህርት። ጸጋ የምለውን ነገር ግን ስናብራራ ዋይ ነው የመንፈስ ቅዱስ ስጦታ ሊሳንም ጭምር። አንተ የሉትራንን የጸጋ ትምህርት ትቀበላለህ ወይ ነው ጥያቄው። ጸጋ ብቻ ትምህርትን የሉትራን ጸጋ ብቻ አይደለም፣ የጸጋ ትምህርት ትቀበላለህ አትቀበልም ነው ጥያቄ። ስለ የትኛው ጸጋ? የመንፈስ ቅዱስ ጸጋ ነው ወይስ የትኛው ነው? አጠቃላይ የሉትራንን የጸጋ ትምህርት ትቀበላለህ አትቀበልም? እቀበላለሁ እንዴ ሳልቀበል ነው እንዴ? ኦኬ አሁን መጣሁ። ጥያቄ ልጠይቅህ በል ከተቀበልክ። አይ አሁን ልጨርሳ። ቆይ ልጨርስ። እኔ እቀበላለሁ ጠየቅከኝ። ከዛ በኋላ ላብራራ። አንተ እኔ ቆይ አይ ልመልሳ። አይ አሁን ማብራራት አለብኝ። አንተ በጠየቅከውም እኔም እንዴ እንደውም አልመለስኩም የመጀመሪያውን ጥያቄ። እንዴ እንደምትፈልገው ነው እንደምትፈልገው። አይ አሁን ሚውት አድርግና ጸጋ ትምህርት የሉተራን የምንለይበት ከኛ ጋር ምንም የለም።
ሊቋቋሙት የማይችሉ ጸጋ የጸጋ ብቻ ትምህርት መሆኑን ታሳያለህ። መጀመሪያ አይደለም አንተ ያልተረዳውን ነገር ዝም ብለህ ከምታቦካ ጸጋ ብቻ ትምህርት ኢሬዚስቲብል ግሬስ ጸጋ ብቻ ትምህርት መሆኑን ቀጥታ ስቴትመንቱን ታሳያለህ ወይ? በቃ ጸጋ ብቻ ትምህርት የሉተራን ምን እንደሆነ አታውቅም። ሰኝ ባጭሩ አታውቅም፣ አታውቅም፣ በቃ አታውቅም፣ አታውቅም። ዝም ብለህ ታቦካለህ። በቃ ይኸው እውነታው። አሁን ቅድም ብያለሁ። አሁን የካልቪኒስቱ ኢሬዚስቲብል ግሬስ ጸጋ ብቻ ትምህርት መሆኑን አሳይ። በቃ አታውቅም። ጸጋ ብቻ ትምህርት ነው እሱ። አዎ ኢሬዚስቲብል ግሬስ ጸጋ ብቻ ትምህርት ነው ወይ ነው? በቃ አታውቅም፣ አታውቅም፣ አታውቅም። በቃ ዝም ብለህ ኢሬዚስቲብል ግሬስ ምናምን ብለህ ስሙን ብቻ ስላወቅ አትጩ። በቃ ተው፣ አታውቅም፣ አታውቅም። በቃ እረፍ፣ እረፍ። ሰሙ ምንም አታውቅም። ጌታ ምስኪን ነው፣ ምስኪን ነው። ምንም ወንጌላውያን አማኞች ጋር ምን እንዳለ ራሱ አታውቅም። በቂጡ ራሱ ርዕስ አንብበህ ነው መተህ የምታወራው። አይ በቃ ርዕስ አንብበህ ነው መተህ የምታወራው። አንተ ርዕስ ነው የምታነባው እንጂ ውስጥ ላይ ምንድን ነው ስለ ምንድን ነው እያወራ ያለው የምለውን ምንም አታውቅም። እውቀትም የለም። ሳይ እውነትም እናወራ ለምን እንዋሻለን እንዴ? ጸጋ ብቻ ትምህርት ኢሬዚስቲብል ግሬስ ጸጋ ብቻ ትምህርት ነው ብሎ መጣ እኮ። ከዚህ በላይ ያለማወቅ ምን ልበልሽ? መጀመሪያ እኮ ምን እያለን ነው የምለውን እኛ እናውቃለን ብለናል እንጂ እናንተ በታችሁ እንዴ የፈለጋችሁትን ከበላካችሁ ጋር ድብልቅልቁን አውጥታችሁ ይሄ ነው ትምህርታችሁ ብላችሁ ጭራሽ ለእኛ ትሰጣላችሁ። ኧረ ሼም ነው ይህ ሼም ነው። ጌታን ነው የምለው። በህይወት ዘመኔ በዚህ ልክ ለማወሳሰብም ሆነ ለማወዛገብ ሼም ውስጥ የገባ ቤተ እምነት ብኖር ያ ነው ብያለሁ። ቅድም መሞገት ከፈለግ ሪፎርምድ ከሆነ ሪፎርምድ ላይን ላይ ያለው አንድ ግለሰብ ጋር ሲስ በቃ ቻው ቻው ቻው።